ሰላም ጤና ይስጥልኝ ውድ የዓለምነሽ ቻናል ተከታታይ እህት ወንድሞቼ እናት አባቶቼ የሰው ዘር በሙሉ በያላችሁበት እንግዲህ የእግዚአብሔር ሰላምታ ይድረሳችሁ እያልኩኝ እህታችሁ ዓለምነሽ ሹመት እንግዲህ ከብዙ ቀን ጥፋት በኋላ ዛሬ እንግዲህ መጥቻላችኋለሁ። ዛሬ እንግዲህ አባታችን አቡነ ገብረ መንፈስ ቅዱስ ናቸው። ዓመታዊ በዓላቸው ነው። እንግዲህ እንኳን አደረሳችሁ አደረሰን ለጻድቁ ለአቡነ ገብረ መንፈስ ቅዱስ ዓመታዊ በዓላቸው እንኳን አደረሳችሁ አደረሰን። በያላችሁበት በስደትም ሆነ በሀገር ውስጥ ያላችሁ እህት ወንድሞቼ እናት አባቶቼ የሰው ዘር በሙሉ እንግዲህ እንኳን አደረሳችሁ። የዛሬ ዓመት ደግሞ በፍቅር በጸጋ በሞገስ ሀገራችን ኢትዮጵያን ባርኮ ቀድሶ ጻድቁ አቡነ ገብረ መንፈስ ቅዱስ ሀገራችን ኢትዮጵያን ቀድሶና ባርኮ ዓመት እስከ ዓመት ያድርሰን። የዛሬ ዓመት እንግዲህ የተሰደድነው ገብተን ያልተሰደዱትም ደግሞ ከሀገራቸው ላይ የራሳቸው የሆነ ነገር ፈጥሮላቸው አቡነ ገብረ መንፈስ ቅዱስ ከሀገራቸው ላይ ሰርተው የሚኖሩበት የሚቀየሩበት ያድርግልን። እናንተ እንዴት ናችሁ? እንግዲህ ቪዲዮውን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ እያስቀመጣችሁ ቪዲዮዬ ቫይራል አይወጣም አይታይም። ዝም ብዬ ነው በየጊዜው ቪዲዮ የምለቀው። ግን ደግሞ ያው አንድ ቀን ቫይራል ይወጣል፣ አንድ ቀን ይታያል በሚለው ተስፋ ባለመቁረጥ ነው የምቀርጸው እንጂ እየታየልኝም አይደለም። በቃ ግን ያው ክርስቲያን ተስፋ አይቆርጥም እንደሚባለው ሁሉ ተስፋ ስለማልቆርጥ ነው። እና ምን እላችሁ ፈልጌ ነው ዛሬ እንግዲህ አቡነ ገብረ መንፈስ ቅዱስ ናቸው። ግን እንደሚታወቀው ደግሞ ሐምሌ 5 ነው። ሐምሌ 5 ደግሞ እንግዲህ ለእኛ ለጎንደር ለወልቃይት ጠገዴ ለጎንደር ሰሜን ጎንደር ዳባት ወረዳ በየምድር አጅሬ ጃኖራ እንቃሽን ይዘን ወልቃይት ጠገዴዎች የተወለድንበት ያደግንበት አገራችን እንደመሆኑ መጠን ግን ደግሞ የነፃነት አርማችን ያወጅንበት ቀን 2008 ጎንደር ቀበሌ 18 አብዮቱ የተነዳበት ቀን ጠላት ባላሰብነው መንገድ ሰፈራችን መንደራችን በየከበበባት ቀን ጀግና ኮሎኔል ደመቀ ዘውዱን እጅ ስጥ ሲለው እንደ የምን እጅ ስጥ ማለት ነው? የምን እጅ መስጠት ነው? ጎንደር ተወልዶ መቅጠም ነው እንጂ ዝናር ገድግዶ ብሎ እነ ደጀን የማሩ እንግዲህ ወገኖቻችን ጀግኖቻችን ተሰውተው አጥንታቸውን ከስክሰው ያቆይልን። ነፃነታችን ለብዙ ዘመናት የወልቃይት ጠገዴ ተወላጅ ሆነን እያለን ግን ወልቃይት ጠገዴ የእናንተ አይደለችም ምዕራብ ትግራይ ተብላ ለስንት ዓመታት ለ27 እና ለ28 ዓመታት በምዕራብ ትግራይ ስትጠራ የነበረች አገራችን ወልቃይት ጠገዴ አስመልሰን በየምድር ድሮ ማንነቷን ወንድሞቻችን አባቶቻችን ወንድሞቻችን እንግዲህ የወልቃይት ጠገዴ ተወላጆች እነ ጎቤ መልኬ ጀግናው እነ ሰጤ ባቢል እንግዲህ ምኑን ጠርቼ ምኑን ልዝለቀውና ጀግናው ኮሎኔል ደመቀ እንግዲህ አብዮቱን እጅ ስጥ ብለው የጠላት ወራሪ ኃይል መጥቶ ሊያንበረክከው ሲል የምን በመንበርከክ የመይሳው ልጅ ማንበርከክ ነው እንጂ መንበርከክ አላውቅም ብሎ የጠላትን ያንበረከከበት ቀን ነበልባሏና እሳቷ ንቧ ባለቤቱ ደግሞ በልቧ እየተሳበች እንደ እባብ እርሳስ እያቀበለች ባሩድ እያሸተተች ጀግና ያገባ የጀግና ዘር ጀግና ነው ጥይት እያቀበለች ባሏን አይዞህ እጅ እንዳትሰጥ ግጠም ብላ እንግዲህ ጀግናው ሚስቱ ጥይት እርሳሷን እያቀበለች ለባሏ ድንገት እንኳን ጥይት ካለቀብህ በቀረችው አንዷ እርሳስ እንደ አባትህ እንደመይሳው ካሳ ራስህን ትሰዋታለህ እንጂ ለወራሪ ኃይል ለጠላት እጅ እንዳትሰጥ ብላ እንግዲህ 2008 የዛሬ 10 ዓመት ማለት ነው አብዮታችን የታወጀበት ቀን ነበረ። እንግዲህ ጦሩ ሲሰማ የጎንደር ሕዝብ እንደሚታወቀው ጀግና የወጣበት ነው፣ የተመሰከረለት ነው። ሴቱ በእልልታ ወንዱ በቀረርቶ በሽለላ ማን ግባ ይለዋል ከጀግኖቹ ደጅ
እንደ መስቀል ደመራ ይቃጠላል እንጂ ብለው የፈከሩለት ቀን ነው። ከታች አርማጭሆ ወልቃይት ጠገዴ እነዋዋ መልኬ ለደጀኔ ማሩ እንግዲህ ጦራቸውን እያንግለበለቡ ሲመጡ ከላይ ወገራ ዳባት እንቃሽ ጦሩን ይዞ አምባ ጊዮርጊስን ገደብዬን እንግዲህ ዙሪያውን የከበበበት ነው። ጉሃ ተራራ ተከባ እንግዲህ ከላይ የጠላት ኃይል ከመሃል ገብቶ እንደ እሳት የተርመጠመጠበት ቀን ነበረ። እንግዲህ 2008 ላይ ጠላት ከመሃል ገብቶ እንደ ቆሎ የተቆላበት እንደ እንኩቶ የነኮተበት ቀን ነበረና እግዚአብሔር ይመስገን ጀግናውን ለመያዝ ጀግናውን ለማንበርከክ የጦሩን ገበሬ የጦሩን መሐንዲስ እንግዲህ ጀግናው ኮሎኔል ደመቀን ለመያዝ የገባው ወራሪ ኃይል በዛን ሰዓት ከኛ እነ ሰጠይ ባቢል ብቻ እና አንድ ደግሞ ማን ነው ሲሰው በስተቀር የጀግናው ኮሎኔል ደመቀ ቤቱ ግቢው ሲፈተሽ ያዛል ልዩ ኃይሎች ለማረጋጋት በሚሞክሩ ሰዓት የጠላት ኃይል እንግዲህ በጀግናው ልቀላህ ተቀልሞ ቤቱን እንግዲህ ጮፌ የተነሰነሰበት አስመስሎት አልፏል ማለት ይቻላል። 2008 ላይ ለኛ ለጎንደር ተወላጆች የነጻነት ቀናችን በእርግጥ ነጻነታችን ታወጀ ቢባልም አሁንም ያው ነጻነታችን እንደተነፈግን ቢሆንም ከጎንደር አዲስ አበባ እንዳትገባ ያው አባቶቻችን እንግዲህ አዲስ አበባ አባቶቻችን ሸዋ ናት የታወቀ ነው። በታሪክም ራሱ ሸዋ ናት አዲስ አበባ ሸዋ ናት። ሸዋ እንዳትገቡ ሸገር እንዳትገቡ ተብሎ የተከለከልንባት ጊዜ ነው። የምንታገትበት ጊዜ ነው። ያው ጊዜው እንግዲህ አንድ ቀን ደግሞ እንደ 2008 ይፈነዳል ብዬ አስባለሁ። አብዮታችን እንደዛ ፈንድቶ ጀግኖቻችን ደግሞ ወልቃይት ጠገዴን አጥንታቸውን ከስክሰው ደማቸውን አፍስሰው እንግዲህ ነጻነታችን ሁመራ እንዳስመለሱ ሁሉ ከጎንደር አዲስ አበባ ያን አባይ በረሃን ጫካውን ሁሉም ሸንተረሩ እያዩ የጀን ላይ ምሳ በልተው ደብረ ጉራቻ የጀን ቁርስ በልተው ደብረ ጉራቻ ምሳ የሚበላበት ጊዜ አልፎ አሁን እየታገተ ነውና ያ ያልፍና ደግሞ የድሮ ጊዜ ይመጣልንና እንደ ድሯችን ደግሞ እንሆናለን። ምክንያቱም ኢትዮጵያ ሲነሳ ኢትዮጵያ ያለ አማራ አትሆንም። እውነት ለመናገር ኢትዮጵያ ያለ አማራ ምንም ናት። ምክንያቱም እኔ ስናገር ሽንቴን ለጥጬ ነው የምናገር። ኢትዮጵያ ያለ አማራ ምንም ናት ስል ያለ ምክንያት አይደለም። ምክንያቱም አድዋ ተራራ ይመስክር፣ አድዋ ተራራ ጣሊያን ይመስክር፣ እንግሊዞች ይመስክሩ፣ ራሳቸውን ተላጭተው ነው የተመለሱት። በእኛ በጀግኖቻችን በነመይሳው ካሳ እጅ መስጠትን እኛ አማራዎች አናውቅበትም። እውነት ለመናገር እንኳን እነሱ ታጋዮቹ የጦር መሐንዲስ የጦር ገበሬዎቹ ቀርቶ እኛ የአረብ ሀገር ሽንት ጠራጊዎቹ እንኳን እጃችን መስጠት ደስ አይለንም። ሲናገሩን እንኳን በቃ ውስጣችን የሰው ነው ህጉ አይፈቅድልንም በሚል እንጂ ሲናገሩን ውስጣችን በጣም ነው የሚፈላ፣ ደማችን ይፈላል። ማለት የጀግና ዘር ስትሆኑ የሆነ ጥቃትን አትወዱትም እና መሸነፍን አትወዱትም። በባህሪው አማራ ለወደደው ማር ነው፣ ለጠላው ኮሶ ነው። አማራ እስካሁን ድረስ እየተጨቆነ እየተገደለ እየተጨፈጨፈ የሚኖረው አማራ በሚለው ብቻ ሳይሆን ኢትዮጵያ ነው በምትለው ቃላት ብቻ ነው። ምክንያቱም እንደሌላው ዘረኝነት አሁን ነው ከ2010 ጀምሮ ነው ዘረኝነት አማራ ሊያጠነጥን እየቻለ እንጂ እስኪል ድረስ አማራ ዘረኛ አይደለም። አማራ በኢትዮጵያዊነቱ ነው ህይወቱን እየገበረ ዘላለም ህይወቱን እየገበረ የሚኖረው በኢትዮጵያዊነቱ እንጂ በአማራነቱ አይደለም። አሁን ነው አማራንን ልንል የቻለ ደግሞ 2011 ጀግኖቻችን ሁሉን ነገር አጥንተው ደርሰውበት እነ ጀነራል አሳምነው ጽጌ እነ ዶክተር አምባቸው መኮንን ተደራጁ ያሉበት ምክንያት
ያው ውስጣውን ታውቃላችሁ። ሁሉም አማራ የሆነ ይገባዋል። አማራ የሆነ ይገባዋል። አይገባውም ብዬ አላስብም። ምክንያቱም ተደራጁ ያሉ ጀግኖቻችን የጦር መሐንዲስ የጦር ገበሬዎች ናቸው እነሱ። ምክንያቱም ምን እንደሚሳልልን በሬና ዶሮ እንኳን በአቅሟ ልትታረድ ቢላ ይሳልላታል አይደለም አማራ። ማን ሊያጠፋው እንደተነሳ ስላወቁ መደራጀት እንዳለብን አሳውቀውናል። ገባችሁ? ያኔ ነው እኛ አማራ መሆናችን አንድ ላይ መሆን እንደሚጠቅመን አንድ ላይ ከተደራጀን በቃ የሚመጣብንን እንትን እንደምንጋፈጥ ያወቅነው። ያም ስለሆነ ነው እንግዲህ ቀድመው ጀግኖቻችን ባላሰቡበት የበሏቸው ማለት ነው። እንግዲህ እኛ 2008 ነፃነታችን ብናውጅም 2011 ደግሞ ሰኔ 15 ደግሞ አባቶቻችን ጀግኖቻችን ክንዶቻችን የተነጠቅንበት ጊዜ ነው። ያም ሁሉ ያልፋል። አንድ አሳምነው ቢሞት ሺህ አሳምነው ተክቶ ነው የሞተው። አንድ ዶክተር አምባቸው ቢሞት ሺህ ዶክተር አምባቸው ተክቶ ነው የሞተው። ግን ደግሞ አሳምነው ቢሞት አሳምነው ይተካል፣ አምባቸው ቢሞት አምባቸው ይተካል እየተባለ ወንድሞቻችን እስኪል ድረስ እያስበላናቸው እንደሆነ ነው የሚገባኝ እኔ። እና ብቻ ለማንኛውም ይሄ ነው ማለቱን አስፈላጊ አይደለም። ግን 2008 ነፃነታችን ያወጅንበት ማንነታችን ደረታችን ነፍተን ምንናገርበት በጀግኖቻችን ነው። እኛ በማንም እስኪል ድረስ የአማራ ተወላጆች ደረታቸውን ነፍተው የሚናገሩ በማንም አይደለም፣ በጀግኖቻቸው ወንድሞቻቸው ነው። ነፃነታቸውን ባወጁላቸው ጀግኖቻቸው ነዋዋ መልኬ ጀግኖቹ እነ ኩሊነር ደመቀ ደማቸውን ባፈሰሱበት ነው እንግዲህ አማራ ሽንጡን ለጥጦ ደረቱን ነፍቶ የሚናገር። ወንድሞቻቸው ያደረጉላቸው መስዋዕት ነው። እግዚአብሔር ይመስገን። ያው ሁሉም ያልፋል። አንድ ቀን ደግሞ የአማራ ቀን ይወጣና የኦርቶዶክስና የአማራ ቀን ወጥቶ በሸዋም ሆነ በወሎ በጎጃምም ሆነ በጎንደር ያለው አማራ ነፃነቱ የሚታወጅበት ቀን ይመጣል ብዬ ሙሉ እምነት አለኝ። ደግሞ ነው ምክንያቱም ሀቅ ያለው ሰው ይጨቆናል፣ ይበደላል፣ ይገደላል፣ ይጨፈጨፋል። ግን አንድ ቀን እውነቱ ይወጣል። አንድ ቀን እውነቱ የወጣለት ጊዜ የዛኔ ፀሐይ ለሱ ትወጣለች። በሐሰት የሚገድሉት በሐሰት የሚጨፈጭፉት ደግሞ ጨለማው ይሆንባቸዋል ማለት ነው። እና እግዚአብሔር ይመስገን እንኳን አደረሳችሁ ለ2018 ሐምሌ 5 አቡነ ገብረ መንፈስ ቅዱስ። በተለይ ጎንደርና አካባቢዋ ተወልዳችሁ ያደጋችሁ ልጆቼ እንኳን አደረሳችሁ። በጎንደርና በአካባቢዋ ተወልዳችሁ አጅሬ፣ ጃንሆይ፣ ዳባት፣ ወልቃይት ጠገዴ፣ ሰሜን አርማጭሆ፣ ዳንሻና ሁመራ ሁሉም በቃ በየምድር እኔ ጎንደር ሰሜን ደቡብ አይደለም የሰፈር ወሬ ነው። ጎንደር ጎንደር ነው፣ ደቡብም ጎንደር ነው፣ ሰሜንም ጎንደር ነው። ጎንደር ነው፣ በየምድር ነውና ለበየምድር ልጆች ለአጠቃላይ ዛሬ እንኳን አደረሳችሁ ብዬ ከስደት እህታችሁ አለምነሽ ሹመት መልእክት ማስተላልፍላችሁ ቀን ነው። ምክንያቱም ምን ብዬ ልንገራችሁ፣ በተለይ ወልቃይት ጠገዴ እዛው ከምድሯ ካፈሯ ተወልዳችሁ አድጋችሁ ባይተዋር ሁናችሁ በሱዳን በረሃ ተሰዳችሁ ወደ ሌላ አገር የምትኖሩ ብዙ ወገኖች እንዳላችሁ አውቃለሁ። የነፃነታችሁ ቀን ታውጇል። አገራችሁ ወልቃይት ጠገዴ፣ ሰሜን አርማጭሆ፣ ማረሻው ምንሽር፣ መጎልጎያው ጓንዴ፣ አራገሬ ጎንደር፣ ወልቃይት ጠገዴ ተብሎ የተቀኘለት የተዘመረለት የመይሳው ካሳ አገር ቋራና መተማ እንግዲህ ያንን የእናንተ ነው የኛ ነው። አይዟችሁ። ድሉ ደግሞ ሁሌም ይገፋል። የጨለመው እንደሚነጋ ሁሉ መቼስ ማታ ጨልሞ ከሆነ ጧት ይነጋል አይደለ? መቼም ጧት መሽቶ እንደመሻ አይቀርም፣ እንደነጋም አይቀርም። ይመሻልም ይነጋልም። እኛም ደግሞ አንድ ቀን ደግሞ ያው እንግዲህ ወንበራችን የምኒልክን ቤተ እንትን ያው በቅኔ ልንገራችሁ
ተረክበን የኛም ደግሞ እንግዲህ እንትን የምንለው ይኖራል። በዚህ አጋጣሚ ሳላደንቅና ሳላመሰግን የማላልፈው አንድ ወንድማችን አለ። ማለት እንግዲህ እስካሁን ድረስ እንደምታውቁት ብዙ የአማራ ተወላጆች፣ ጋዜጠኞች፣ ምሁራኖች፣ የማህበር አንቂዎች በሙሉ ያው እንደምታውቁት እስር ቤት ናቸው ያሉ። ለምሳሌ እንደ መምህርት መስከረም አበራ፣ እንደ ፖለቲከኛ ክርስቲያን ታደለ እነሱ እንግዲህ እነ ዮሐንስ ባያለው ኃጢአት ሰርተው አይደለም፣ ሰውም ገድለው አይደለም፣ ወንጀልም ኑሮባቸው አይደለም፣ ለአማራ እና ለአማራ ብለው ነው እየማቀቁ ያለ። ግን ደግሞ ጀግናው አይንበረከከው ዶክተር ደሳለኝ ጫኔ እንግዲህ ለ5 ዓመት በሙሉ ደረቱን ነፍቶ ለአማራ ብቻ አይደለም ጎጃም ያፈራችው ጎጃም እየወለደችው ጎጃም እናት የተንበረከከችው ዶክተር ደሳለኝ ጫኔ እንግዲህ ደረቱን ነፍቶ ስለ አማራ ብቻ ሳይሆን ስለ ኢትዮጵያ ስለ ብሔረሰቦች ሲከራከር ኑሯል። አሁን ግን አልፈልግም አቃተኝ ብሏል። እዚህ ስርዓት ጋራ እኔ የምቀጥለው ምንም አይነት ነገር የለም ብሏል። እንግዲህ እስከ ዛሬ ድረስ ላደረክልን የነጻነት እንትን ቀን በጣም እናመሰግናለን። ለለፋህልን ለቆምክለት ህዝብህ በእውነት ህዝብህ እኔ የጎንደርን አማራ የጎጃምን እና የወሎ የሸዋን አማራ ወክዬ ላመሰግንህ እወዳለሁ። ምክንያቱም ብዙ ነገሮችን ብዙ መስዋዕትን ብዙ አሻራ ጥለህ አልፈሃል። ጀግናችን ነህ አንተ። በህይወት ቆይልን። እንግዲህ ደም የለመደ እባብ ሳይነክስ አይውልም ይባላልና ያው ተጠንቀቀህ። እባቡ በቀትር ደም ለምዶ ከልከል ይላል። ገባህ? በተለይ ደግሞ የአማራ ምሁራኖች ላይ እባብ ጥሩ አይደለም፣ ይነድፋል እና ተጠንቀቅ። እባቡ እንዳይነድፍህ ስትራመድ ቀኝህንና ኋላህን እያየህ እንድትራመድልን እንፈልጋለን ማለት ነው። ምክንያቱም እነሱ እኛን ባይተዋር ከማድረግ ወደ ኋላ ስለማይሉ ልልህ እፈልጋለሁ። እና ለነበረህ ቆይታ ላገለገልከው ህዝብ በጣም ምስጋና ይገባሃል። ከልብ እናመሰግንሃለን፣ ከልብ እንወድሃለን። እንግዲህ ዶክተር ደሳለኝ ጫኔ እንግዲህ ወንድሞችህ በእስር ቤት ሆነው የወንድሞችህ መታሰር የወንድሞችህ መገፋት ሳይገድብህ አንተ ለወገንህ ሳትፈራ ፍርሃትን የኔ ነፍስ ከህዝቤ አትበልጥም ብለህ እንግዲህ ሁሉ ዛሬ ዳቦ ተሰጥቶት በዳቦ አፉን ዘግቶ በኖረበት ጊዜ አንተ ግን ዳቦ እኔ አይደለም ወገኔ ነው የሚበልጠኝ ብለህ እንግዲህ ወገንህን ከዳቦ አስበልጠህ ለወገንህ እንግዲህ መስዋዕትነትን ስትከፍል ቆይተሃል። ጀግናችን ነህ፣ ምሁራችን ነህ፣ እንወድሃለን። እኔ በጣም ነው የምወድህ። እኔ በበኩሌ ማርያምን ዶክተር ደሳለኝ ጫኔ በጣም አድርጌ አከብርሃለሁ፣ እወድሃለሁ። ሺህ ዓመት ኑርልን የኛ ጀግና። እንግዲህ ይህ የደከምክለት የለፋህለት ህዝብ ደግሞ ሁኔታህን ይመልሳል ብዬ አስባለሁ። ምክንያቱም ቀን አለው ለሰው ያ የደከምክለት ያ የለፋህለት ራስህን አሳልፈህ የሰጠህው ህዝብ አይጥልህም ብዬ አስባለሁ። ጀግናችን እንደዛ ነው ወንድሞቻችን፣ ጀግኖቻችን። ሁሌም ኑሩልን፣ እንወዳችኋለን። እንግዲህ ሀገራችን ደግሞ ኢትዮጵያ
ሰላም ሆና እኛም ደግሞ ወደ ሀገራችን በሰላም የምንገባበት ጊዜ ሰዓት ይስጠን። በእውነት ከባድ ነው። ብቻ ዛሬ ግን ያው ሩሮ የምናወራበት ጊዜ ሳይሆን የምንደሰትበት ጊዜ 2008ን የምናስታውስበት ጎንደር የነፃነት ችቦ የተለኮሰበት ቀን ነው። እኔ ያችን ቀን ሳስባት በጣም ነው የምደሰተው። ምክንያቱም እውነት በዛን ሰዓት እኔ ጎንደር አልነበርኩም፣ በነገራችን ላይ ሱዳን ነበርኩኝ 2008 ላይ። እኔ 2010 ነው ወደ ጎንደር የተመለስኩኝ እና ጎንደር አልነበርኩም። ግን በቃ ስሰማ በጣም ነው የተደሰትኩት። በጣም ከሚገባው በላይ ነው የተደሰትኩት። ጎንደር በልጆቿ ታጅባ እንግዲህ በጣም ደስ በሚል ሁኔታ ሙቀት እንዳይመስላችሁ በጣም ነው የሚያንቃጥል ሙቀቱና መዛንና ጎንደር በልጆቿ የታጀበችበትና የእንትን ያለችበት ቀን ነበረ። እንግዲህ 2008 ማለት ነው። በጣም የሚያስደስት ጊዜ ነበረ። እንደሰማነው በጣም ደስ የሚል ነበረ እና የዛሬ 10 ዓመት እንግዲህ ጎንደር ነፃነቷን ያወጀችበት ጊዜ ነበረ። በጀግኖቹ ልጆቿ ነው ይህም የሆነው። በጀግኖቹ ልጆቿ በጀግናው በነ ኩኒነር ደመቀ እንግዲህ በነዋዋ መልኬ በተለያዩ ጀግኖች ልጆቿ ነፃነቷን ያወጀችበት ቀን ነበረ ጎንደርና ብቻ እግዚአብሔር ይመስገን። እንግዲህ ያም ሁሉ አልፏል። አሁን ደግሞ እንግዲህ ቀጣይ ዓመት ደግሞ ጎንደር ሆነ ኢትዮጵያ በማን ልጆቿ ነፃነታቸውን እንደሚያውጁ አናቅም። ያውጃሉ። ኢትዮጵያ ደግሞ ለጀግንነት የተመሰከረለት ነው። ሙቀት እያቃጠለኝ ነው። ከዛ መዛን ፈርፈር ምለውና ጎንደር ብቻ ሳይሆን ኢትዮጵያውያን ለእንትናቸው የማይደራደሩ ናቸውና ያው ነፃነታቸውን ያውጃሉ ብዬ አስባለሁ። ሀገራችን ኢትዮጵያ ደግሞ ሰላም ትሆንልናለች፣ እኛም ደግሞ ሰላም እንሆናለን ብዬ ነው የማስበው። ሙቀቱ እንዴት አደረጋችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። እንግዲህ የቃልዬ እናት አለምነሽ ሹመት አንዳንድ ነገሮችን ይዤ ከተፍ ነው የምልላችሁ እኔ እና በላይክ በሼር በሰብስክራይብ ሀሳብ አስተያየታችሁን አስቀምጡልኝ ብዬ አስባለሁ። እና ጎንደር ብቻ አይደለም እውነት ለመናገር ኢትዮጵያ ያለ ጎንደር ኢትዮጵያ ማለት በቃ ያለ ጎንደር ሳይሆን በቃ ኢትዮጵያ ያለ አማራ ምንም ናት። እውነት ለመናገር እንግዲህ ኢትዮጵያ ወልቃይት ጠገዴ ሁመራ ዳንሻ የሚዘራው የሰሊጥና የማሽላ አዝመራ የጥጥ አዝመራ ነው ኢትዮጵያን ቀጥ አድርጎ የያዛት። በመተከል ስትሄዱ ጎጃም ስትሄዱ ጤፉ ማሩ ቅቤው በቃ በተለያየ ብሔር ስትሄዱ ወደ ጎጃም ወደ ጎንደር ወደ ወሎ ሸዋ ስትሄዱ በቃ ከዛ ተዘምሮ ነው እንግዲህ ኢትዮጵያን ቀጥ አድርጎ የያዛት። እና ኢትዮጵያ የምትለው ቃል ያለ አማራ ክልል አትሆንም፣ ምንም ናት። ምክንያቱም አማራ ነው ደሙን ያፈሰሰላት አጥንቱን የከሰከሰላት ብዙ መስዋዕት ለዚች ሀገር መስዋዕት የከፈለ አማራ ነው። እውነት ለመናገር ለዚች ሀገር መስዋዕትን የከፈለ ደሙን ያፈሰሰ አጥንቱን የከሰከሰ አማራ ነው። እኔ በ10 ጣት የፈርማለሁ አማራ ነው። ምክንያቱም በቃ በታሪክም ያለ ነው። ዛሬ እኛ ነን ለዚች ሀገር ተወካዮቿ፣ እኛ ነን ይችን ሀገር ያቆምናት፣ እኛ ነን እያፈረሷት ግን እያቆምናት እኛ ነን ይላሉ። ምክንያቱም የሰው ልጅ በብልጭልጭ አይደለም ሀገርን ማዳንም ወይም ሀገርን ማልማት የሚቻለው። ሀገር መጀመሪያ ህዝብ ሰላም ሲሆን ነው፣ ህዝብ ጠግቦ ሲያድር ነው፣ ህዝብ ወጥቶ በሰላም ሲገባ ነው። ህዝብ ዛሬ ከዛች ለዛች ሊሄድ እንኳን እየታገተ እየታፈነ ነው። እውነት ወደ ሀገር ቤት ለመግባት እንኳን ስታስቡ አስባችሁታል? ዛሬ ባለንበት ነባራዊ ሁኔታ ተወልዳችሁ ካደጋችሁበት ከተማ ወይም ገጠር ይሁን ከተማ ልትሄዱ ከሌላ ሀገር ነው የመጣች ከተባለ በፊት ጎረቤቱ ምኑ እልል ብሎ ተቀብሏችሁ
በቃ አሁን ግን ከሌላ ሀገር ነው የመጣች ከተባለ ሌሊት መጥተው ቤተሰቡን አፍነው አግተው ይወስዳሉ። አምጡ ክፈሉ ማለት ያ ሰው ሌላ ሀገር አስባችሁታል? አረብ ሀገርም እንዲወስድ ሌላ ሀገር አውሮፓ፣ አሜሪካ ምናምን ተውት ይኖረዋል። ቢታገትም የሚከፍሉ አያጣም። ምክንያቱም ከዛም እንኳን ተበላድሮ የሚከፍልለት አያጣም። ግን አረብ ሀገር እንግዲህ አስባችሁታል? ሙቀቱ አሁን ሙቀት ነው። አስባችሁታል? ይሄን ሁላ ውሃ እየጠጣን ነው የምንውለው ማለት ነው። እና አስባችሁታል? ምን ብዬ ልንገራችሁ? ስትታገቱ ይህን ያክል ብር አምጡ ተብሎ ቤተሰቦቻችሁ ሲንገላቱ፣ እናንተ ስትንገላቱ፣ በቃ መድረሻችሁ ሲጠፋባችሁ፣ ተወልዳችሁ ያደጋችሁበት አካባቢ ለመሄድ ስትሳቀቁ ግርም ነው የሚል እና ሀገራችን ሰላሟ ተመልሶልን ያን በቃ ከየትኛውም ክልል ወደ የትኛውም ክልል በሰላም መሄድ መውጣት እንድንፈልግ። አሁን ደቡብ ክልል ብቻ ነው ነፃነት ያለ። እንደፈለግሽ የምትወጭበት ሀገር፣ እንደፈለግሽ የምትገቢበት ሀገር ደቡብ ብቻ ነው። ወደዚህ ወደ ጎንደር ወደ ጎጃም ምናምን በቃ እንደፈለጋችሁ የምትገቡበት ሀገር አይደለም። በቃ ማለት አላቅም ብቻ እግዚአብሔር ሁሉም ነገር ማስተካከል የሚችለው የአብርሃሙ ስላሴ እሱን ያስተካክልልን። እንግዲህ ዛሬ አባታችን ጻድቁ አቡነ ገብረ መንፈስ ቅዱስ ናቸው። ጻድቁ አባቴ እንግዲህ ማስተካከል ለሳቸው አይሳናቸውም፣ ያስተካክሉታል ብዬ አስባለሁ። እና ሁላችሁም ብሔር ብሔረሰቦች እንኳን ያደረሳችሁ የዛሬን ቀን። እግዚአብሔር ነፃነታችን ደግሞ የሰው ልጅ ነፃነታችን እንዳወጀው ሁሉ እግዚአብሔር ደግሞ ነፃነታችን አውጆልን ሰላማችን የሚመጣበት ሰላማችን የሚታወጅበት በቃ ህዝባችን በሰላም ወጥቶ በሰላም የሚገባበት ሳይሳቀቅ በቃ ገበሬው አርሶ ሰብሉን ሰብስቦ በሰላም ወደ ቤቱ የሚመለስበት በቃ ጎብሉ ልጆች ወጥተው መስክ ላይ ተጫውተው ከፍቶቻቸውን አግደው በሰላም የሚገቡበት በቃ የተሰደደው ደግሞ ወደ ሀገሩ ሲመለስ እንደ ድሮው ወደ እናቱ ቤት ሲሄድ እንደ በቃ ማንም መታወቂያ ከያዘ ማንነቱን የሚገልጽ መታወቂያ ከያዘ ቀጥ ብሎ ወደ እናቱ ቤት ወደ አባቱ ቤት ሄዶ የእናቱን አሁን ስንቶቻችን በሰው ሀገር ሆነን እንደሄድኩኝ ከእናቴ ቤት ማረፍ ፈልጋለሁ፣ እንደሄድኩኝ በተለይ አረብ ሀገር ያለን ልጆች እንደሄድን ከእናታችን ቤት ደንተኛለን። አሁን እኔ ማስበው እንደሄድኩኝ ከእናቴ ቤት ሳምንት ሙሉ ዘግቼ መተኛት ነበር የምፈልገው፣ ግን አይደለም፣ አይሆንም። ያው ሂጅ ቤቴ በርግጥ እግዚአብሔር ይመስገን ቤት አለኝ፣ ቤቴ ሂጅ ተኛለሁ እና እንደሄድኩኝ ከቤቴ ተኛለሁ ምናምን። ግን ደግሞ ከቤቴ ተኛለሁ ለሳምንት ማረፍ ፈልጋለሁ። ሰቀቃኑ ሰቆቆ በር በተንኳኳ ቁጥር ማን መጣ የሚያፍነኝ ነው የሚያግተኝ ነው። በገዛ ሀገራችሁ እንኳን በር ሲንኳኳ እንዴ ሊያግቱኝ ነው እንዴ ሊያፍኑኝ እንዴ እየተባለ ነው የምንኖረው። እና እግዚአብሔር ሰላሙን ደጉን ቀን ያምጣልን። ይህ ሁሉ የሚሆነው በእርግጥ የኛ ተንኮል የኛ ኃጢአት ስለበዛ ነው እንጂ እኛ ተንኮለኛ ባንሆን እኛ ኃጢአተኛ ባንሆን ይህ ሁሉ ነገር አይበዛም የነበርና ብቻ እግዚአብሔር መልካሙን ጊዜ ደጉን ጊዜ ያንን የድሮውን ተመሳስለሽ ከዛች ቤት ቁርስ በልተሽ ከዛ ቤት ምሳ የምትበይበትን ጊዜ ያምጣልን ነው የምል። ሙቀቱ በጣም ነው እያንፈረፈረኛል። ይሄው መሬት ላይ ነው ተቀመጥኩት እና ብቻ እግዚአብሔር ይመስገን ትላላችሁ እህቶቼ ወንድሞቼ። እናንተ ደግሞ ላይክ አድርጉኝ፣ ሸር አድርጉኝ። አይከፈልበት ምን ችግር አለው? ላይክ ብታደርጉት ላይክ ብታደርጉልኝ አይከፈልበትም። ዩቲዩብ ቪዲዮዬ ቫይራል እየወጣልኝ አይደለም። ስለዚህ ላይክ አድርጉልኝ። ላይክ እኮ አይከፈልበትም ማለት ምን ችግር አለው? ለማይከፈልበት ነገር የምትከፍሉ ይመስል ላይክ ማድረግን የምትፈሩት ነገር ጣታችሁን እኮ ጫን ስታደርጉት ቫይራል ይወጣል ማለት ነው። እና መልካም አቡነ ገብረ መንፈስ ቅዱስ ቀን ይሁንላችሁ። መልካም ዕለተ ሰንበት። ቻው፣ እወዳችኋለሁ። መልካም ቀን